ሕማማት የሐሙስ ድርሳነ ማያዊ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በማመን ዓለምን ሁሉ የሚያድን ዓለምን ሁሉ የሚታደግ የክርስቶስ የመከራውንና የሞቱን ነገር የሚናገር በዕለተ ሐሙስ የሚነበብ የሚጸለይ ድርሳን ይህ ነው። ሹሙ በየበዓሉ ከታሰሩት የወደዱትን አንዱን ያድንላቸው ዘንድ ለሕዝቡ ልማድ ነበራቸው። በዚያን ወራት የወንበዴዎች አለቃ የሚሆን በርባን የሚባል አንድ እስረኛ ነበር። ወንበዴነቱንም ሁሉም ያውቀዋል። ሁሉም ተሰብስበው ሳሉ ጲላጦስ ሕዝቡን ማንን ላድንላችሁ ትወዳላችሁ? በርባንን ወይንስ ክርስቶስ የሚሉትን ኢየሱስን ነው አላቸው። ቀንተው እንዳስያዙት ያውቃልና። ጲላጦስም መኳንንቱንና የካህናቱን አለቆች ዳግመኛ ጠርቶ ይህን ሰው እንደ ወንጀለኛ ይዛችሁ ወደ እኔ አመጣችሁት፣ እነሆ በፊታችሁ መረመርኩት፣ በከሰሳችሁበትም ነገር በደል አላገኘሁበትም አላቸው። ወደ ሄሮድስም ላኩት። እሱም መልሶ ወደ እኔ ላከው፣ እነሆ እሱም ለሞት የሚያበቃ የሰራው ወንጀል የለም፣ ገርፌ ልተወው አላቸው። የካህናቱ አለቆች ግን ኢየሱስን ስቀልልን፣ በርባንን አድንልን ብላችሁ ለምኑ ብለው ሕዝቡን አባበሏቸው። መላውም ሕዝብ ሁሉ ይህን ሰው በሞት አስወግደው በርባንን አድነው ብለው ጮሁ። ዳግመኛም ጲላጦስ ኢየሱስን ፈትቼ አድንላችሁ ዘንድ ትወዳላችሁን አላቸው። እነሱ ግን ስቀለው ብለው ጮሁ። ጲላጦስም ሶስተኛ ጊዜ ምን ክፉ ሥራ ሰራ አላቸው። እነሆ በሱ ላይ የሚያሰሙት በደል አላገኘሁበትም፣ ገርፌ ልተወው አላቸው። በታላቅ ቃል እየጮሁ ስቀለው ስቀለው አሉ። የካህናቱ አለቆች ቃልና የሕዝቡ ቃል በረታ። አይሁድና ጲላጦስ እንደዚህ ሲነጋገሩ ሚስቱ በዚህ በንጹሕ ሰው ደም ኃላፊ እንዳትሆንና እንዳትበድል እወቅ ብላ ላከችበት። ዛሬ በሕልሜ በእሳት ዙፋን ላይ ተቀምጦ አየው። የእሳት ነበልባል ለብሶ የብዙ የሚሆን መላእክትም ከበውት፣ አንተ ግን በእሳት ሰንሰለት ታስረ በእሳት አለንጋ እየገረፉ በአንገትህም ታላቅ ዘንዶ ተጠምጥሞ ከፊቱ ቆመህ አየው። ስለዚህ ነገር በዚህችም ሌሊት ብዙ መከራ ስቀበል አደርኩ ብላ ላከችበት። ጲላጦስም ይህን በሰማ ጊዜ ጸብ ክርክር እየበዛ እንጂ የሚረባ የሚጠቅም ነገር እንደሌለ አይቶ ውሃ በመቁረጥ አስመጥቶ በሕዝቡ ፊት እጁን ታጠበና እኔ ከዚህ ከንጹሕ ሰው ደም ንጹሕ ነኝ፣ እናንተ እወቁ አለ። ሕዝቡም የዚህ ሰው ደም በእኛ ላይ በልጆቻችንም ላይ ይሁንብን አሉ። አይሁድ ግን ጌታችን ኢየሱስ እየሰደቡ አንድ ጊዜ ወደ ምሰሶ ገፍተው ጣሉት። ስድቡ ግን በዕለተ ዓርብ ብቻ አይደለም፣ 3 ዓመት ሙሉ ሰደቡት እንጂ የዮሴፍ ልጅ ነው፣ የሳምራዊው ሰው ነው እያሉ። ጋኔንንም ይዞ ያሳብደዋል፣ ልቡም እንደ ሰም ቀለጠ። አጋንንትንም ከአለቃቸው እየተነጋገረ ያወጣቸዋል እያሉ
ጌታችን ግን በትህትና መለሰ፣ እኔስ ጋኔን የለብኝም፣ አባቴን አከብራለሁ እንጂ አላቸው። እናንተ ግን ትሰድቡኛላችሁ፣ ታካልሉኛላችሁ። እኔስ ለራሴ ተድላ አልሻም፣ የኔን ተድላ የሚሻ የሚፈርድልኝ አለ እንጂ። ዳግመኛም ጌታችን ኢየሱስ ክርስቶስ ሰይጣንን ማውጣት እንደምን ይቻለዋል አላቸው። እርስ በርሷ የምትለያይ መንግስት ትጠፋለች አትጸናምና። የሀገር ሰዎችና ቤተሰብ እርስ በርሳቸው ከተለያዩ ቤቱም አይጸና አገሩም አይቀና። ሰይጣንን የሚያወጣው ከሆነ ተለያየ፣ መንግስቱስ እንዴት ትጸናለች? እኔ አጋንንትን ካለቃቸው እየተነጋገርኩ የማወጣው ከሆነ ልጆቻችሁ በምንድነው የሚያወጧቸው? ስለዚህ ነገር እነሱ መፋረጃ ይሆንባቸዋል። እኔ ግን በእግዚአብሔር ስልጣን አጋንንትን የማወጣ ከሆነ የእግዚአብሔር መንግስት ልታጠፋችሁ ደርሳለች። ኃይለኛን ሰው አስቀድሞ ካላሰሩት ኃይለኛ ቤት ገብቶ ገንዘቡን መዝረፍ የሚቻለው የለም። ከታሰረ በኋላ ግን ገብቶ ገንዘቡን ይዘርፋል። ከኔ ጋር አንድ ወገን ያልሆነ ባላጋራዬ ነው፣ ከኔም ጋር አንድ ያልሆነ ይለየኛል። ሰውን የበደለ ኃጢአቱ ይሰረይለታል፣ መንፈስ ቅዱስን የሰደበ ግን ኃጢአቱ አይሰረይለትም። በዚህ ዓለም በሚመጣውም ዓለም በገሃነም ለዘላለሙ ይፈረድበታል እንጂ አለ። ክፉ ጋኔን ይዞ ያሳብደዋል ብለውታልና። አጋንንት ያደረባቸው ሰዎች ግን ከአይሁድ 1000 ጊዜ ተሽለው ምስክር ሆኑት። ጋኔን እንደሌለበት ከቤልዜቡልን ጋራ መስማማት እንደሌለበት የልዑል እግዚአብሔር የባህሪ ልጅ እንደሆነ የልዑል እግዚአብሔር ልጅ ኢየሱስ ካንተ ጋራ ምን አለን በማለታቸው ጊዜው ሳይደርስ መከራ ታጸናብን ዘንድ ከዚህም ታሳድደን ዘንድ መጣህን? አጋንንትም ከዚህ የምታወጣው ከሆነ በፈቃድህ ወደ እሪያዎቹ አሰናብተን ብለው ለመኑት፣ ሰገዱለትም። ጌታችን ኢየሱስም ሂዱ ብሎ አሰናበታቸው። እሊህም አጋንንት ከሰዎች ላይ ወጥተው ሄዱ፣ በእሪያዎቹም ላይ አደሩባቸው። ሌላውም ጋኔን ያደረበት ሰው የናዝሬቱ ሰው ኢየሱስ አጠፋን ዘንድ መጣህን? እኛ ካንተ ምን አለን ብሎ በአዳራሽ ውስጥ ጮኸ። አንተ ማነህ? እግዚአብሔር ያከበረ ማን እንደሆንክ አወቅን። ጌታችን ኢየሱስም መለሰ፣ ከሱም ተለይተህ ውጣ ብሎ ገሰጸው። ጋኔኑ አማቶ ወጣ። ጋኔኑ አማቶት ጣለው፣ በታላቅ ቃል እየጮኸ ወጣ። እሱንም አልጎዳውም። አጋንንትም የያዛቸው ሁሉ ባዩት ጊዜ ይሰግዱለታል፣ እየጮሁም የልዑል እግዚአብሔር ልጅ ክርስቶስ በእውነት አንተ ነህ ይሉታል። አይሁድ ግን ኃጥእ ነው፣ በደለኛ ነው፣ ክፉ አድራጊ ነው፣ የሚያስት ነው አሉት። የሚበላ ወይንም የሚጠጣ የኃጥአንንም የመጸብሃንንም ወዳጅ ነው አሉት። የሚሳደብም ነው አሉት። ጌታችን ግን በባህሪው ንጹሕ፣ በአነዋወሩ ክቡር፣ እውነተኛ ነው። ስለ ኃጢአት ከናንተ የሚከራከረኝ ማን ነው ብሎ አይሁድን እንዳላቸው ኃጥእ አይደለም። ዳግመኛም ጌታችን ኢየሱስን የላከውን ደስ ሊያሰኘው የሚወድ ግን እውነተኛ ነው፣ በሱም ዘንድ ሐሰት የለበትም። ዳግመኛም ጌታችን ኢየሱስ በአባቴ ዘንድ የሰማሁትን እውነተኛ ነገር
የምነግራችሁን እውነተኛ እኔን ልትገሉኝ ለምን ትፈልጉኛላችሁ አላቸው። ጌታችን በእውነት የባህሪ አምላክ ነው። በእውነትም በጎ የሚሰራ ኃጢአትን ይቅር የሚል ፍጹም ዕውቀት የሌላችሁ አይሁድ ሆይ ኃጥእ ሰው ኃጢአትን ይቅር ይላል። በተመረጠ በመጸባሃዊ ቤት በፍቅርና በትህትና ሆኖ ከነሱ ጋር ተቀምጦ ሳለ የቀራጮችን የብዙ ሰዎችን ኃጢአት ይቅር ብሏልና። ጸሐፍት ፈሪሳውያን በታወኩ ጊዜ ደቀ መዛሙርቱን መምህራችሁ ከኃጥአን ቀራጮች ጋር ለምን ይበላል ብለው ቢጠይቋቸው ጌታችን ኢየሱስን ባለመድኃኒትን ደህነኞች ያይደሉ የታመሙት ይፈልጉታል፣ ከመስዋዕት ምጽዋዕትን እወዳለሁ ያለውን ሂዱ እወቁ። ኃጥአንን ወደ ንስሐ ልጠራ መጣሁ እንጂ ጻድቃንን ልጠራ አልመጣሁምና። አይሁድ ግን ኃጢአት ይቅር የሚል እሱን ኃጥእ አሉት። አንድ በሽተኛ ዘመዶቹ ባልጋ ተሸክመው አምጥተው ጌታችን ኢየሱስ ወዳለበት ቤት አገቡት። ጌታችን ኢየሱስም የዚህን በሽተኛ የሃይማኖትን ጽናት አይቶ አንተ ልጅ ሃይማኖትህ አዳነ፣ ኃጢአትም ተሰረየልህ አለው። ጸሐፍት ፈሪሳውያን ክፉ አስበው እርስ በርሳቸው ይህ የሚሳደብ ምንድነው? ያለ አንድ እግዚአብሔርስ ኃጢአትን ይቅር ማለት የሚቻለው ማን ነው ተባባሉ። ጌታችን ኢየሱስም ሐሳባቸውን አውቆ በልቦናችሁ ክፉን ለምን ታስባላችሁ አላቸው። ይህንን በሽተኛ አልጋህን ተሸክመ ሂድ ከማለትና ኃጢአት ተሰረየልህ ከማለት ማንኛው ይቀላል? በዚህ ዓለም ኃጢአት ማስተስረይ ለሰው ልጅ ስልጣን እንዳለው ታውቁ ዘንድ በተገባችሁ ነበር አላቸው። ይህንንም በሽተኛ ተነስተህ አልጋህን ተሸክመ ወደ ቤትህ ሂድ አለው። ተነስቶ አልጋውንም ተሸክሞ እግዚአብሔርን እያመሰገነ ወደ ቤቱ ሄደ። ሕዝቡም ይህንን አይተው በዚህ ዓለም ኃጢአት ያስተሰርይ ዘንድ ለሰው ልጅ እንዲህ ስልጣን የሰጠ እግዚአብሔርን እያደነቁ አመሰገኑ። አይሁድ ግን እንዲህ ኃጢአትን የሚያስተሰርይ እሱን ኃጥእ ነው አሉት። መጻሕፍት ፈሪሳውያንም ስትሴስይ የተገኘች ሴት አስረው አመጡና በጌታችን ፊት አቁመው መምህር፣ ይህች ሴት ስትሴስን አግኝተን አምጥተናታል። በእኛ ሕግ ሙሴ በድንጋይ ትወገር ብሎ ሥርዓት ሰርቷል። አንተ ስለሷ ምን ትላለህ አሉት። ይህንንም ማለታቸው በሱ ላይ ምክንያት ያገኙበት ዘንድ ቢፈትኑት ነው። ጌታችን ኢየሱስም ምድር ምድር እየተመለከተ እያንዳንዳቸው ኃጢአታቸውን ከስማቸው ጋር በጣቶቹ ጻፈ። ነገር ግን የአንዱን ኃጢአት ለአንዱ አልገለጠ። ጌታችን ኢየሱስም ኃጢአትን የሚሰውር ነው እንጂ ከናንተ ኃጢአት የሌለበት ሰው መጀመሪያ በድንጋይ ይውገራት አላቸው። ዳግመኛም ወደ ምድር ተመልክቶ የቀረ ኃጢአታቸውን ጻፈባቸው። ይህንንም ዘለፋቸው። ሰምተው ወጥተው ሄዱ። ጌታችን ኢየሱስም ይህችን የታሰረች ሴት የሚፈርዱብሽ ሰዎች ወዴት አሉ ብሎ ጠየቃት። ጌታዬ እኔ አላውቅም አለችው። ጌታችን ኢየሱስም እኔም አልፈርድብሽም፣ በደህና ሂጂ፣
ዳግመኛም አትበድይ አላት። አይሁድ ግን ኃጢአትን የሚያስተሰርይ እሱን ኃጥእ አሉት። ጌታችን ኢየሱስን ያይ ዘንድ ከዛፍ ላይ የወጣ የቀራጮች አለቃ የሚሆን ዘኬዎስን ኃጢአቱን ይቅር አለው። ከቤቱም ገብቶ ዋለ። ሽቱ የተቀባቸውን እግሩንም በእንባዋ ያጠበችውን በራሷ ጠጉር ያራሳቸውን ብዙ ኃጢአቷን ይቅር አላት። ብዙውን ወዳለችና ኃጢአትን ይቅር የሚል በጎ የሚሰራ እንደዚህ ያለውን አምላክ ገፉት፣ ሰደቡት። ጌታችን ኢየሱስንም ይገርፉት ዘንድ እግሮቹንም እጆቹንም ከድንጋይ ጋር የኋሊት አሰሩት። ነቢዩ ጀርባዬን ለግርፋት ሰጠው ያለውን አላስተዋሉምና የኃይሉን ጽናት የእጆቹንና የእግሮቹን ልዕልና አላስተዋሉምና። መጥምቁ ዮሐንስ ከኔ በኋላ የሚመጣው ከኔ ይጸናል ብሎ ካስተማራቸው በኋላ የእግሮቹን ጫማ ማዘቢያ ለመፍታት የማይገባኝ ነኝ። እኔም በውሃ አጠምቃችኋለሁ፣ እሱ ግን በመንፈስ ቅዱስ በእሳት ያጠምቃችኋል። የውድማውን እህል የሚያጸራባቸው መንሾቹ በእጆቹ የተያዙ ስንዴውን በሪቅ በጎተራ ያከማቻል። ገለባውን ለይቶ ከማይጠፋ እሳት የሚያቃጥልበት በመንፈስ ቅዱስና በእሳት የሚያጠምቅ እንደዚህ ያለውን አምላክ አሰሩት። ጌታችን ኢየሱስንም ካሰሩት በኋላ አራት ቤት ጭፍሮችና ጲላጦስ በገመድና ባለንጋ 6666 ጊዜ ገረፉት። 5000 የሚሉም አሉ። የግርፋቱን ቁጥር እያሳሳቱ ገርፈውታልና የሚሞት እንዳይገረፍ የማይሞትም እንዲገረፍ እያወቁ በግፍ ገርፈው በግፍ ገደሉት። የተገረፈባቸውም አለንጋና ገመድ በደም ታለሉ። ከግርፋቱም ጽናት የተነሳ ስጋው ሁሉ አለቀ። 1026 ከሚሆን ቁስሎቹም ወገን አጥንቶቹ ታዩ። ጥቁርና ሰማይ የሚመስሉ ቁስሎች ግን 1190 ናቸው። የማይገረፍ አምላክ በዚህ ስጋ ተገረፈ። ጲላጦስ እጁን ከታጠበ በኋላ ጌታችንን የገረፈው በጆሮ ለሚሰማው በአይን ለሚያየው ሰው እጹብ ድንቅ ነው። በመገረፉም አይሁድን ደስ አሰኛቸው። ጌታችን ኢየሱስ ግን በመገረፉ ሰውን ሁሉ ከተገረፈባት ኃጢአት ፍዳ አዳነን። ስለ ልጆቹና ስለ አዳም መገረፍን መታሰርን ከፍሎልናልና። ጲላጦስም ፈቃዳቸውን ለመፈጸም ስቀሉት ብሎ ጌታችንን ለአይሁድ ሰጣቸው። የጭፍራ ባለዋሶችም ጌታችንን ተቀብለው ወደ ፍርድ አደባባይ ወሰዱት። የንጉሱ የቄሳር ስዕል ወዳለበት በደሙ አንድ የሆኑትን ሰዎች ሁሉ ሰብስቦ በአምስቱ መንግስታት መዘባበቻ ይዘብቱበት ዘንድ ልብሶቹንም ገፈው የመንግስት ልብስ የሚሆን ነጭ ሐር፣ የካህናት ልብስ የሚሆን ቀይ ሐር፣ ሕብራቸው ቀይና ጥቁር የሚሆን ልብስ አለበሱት። የአጣቢ ሳሙና ማንጻት የማይቻለው እንደ መብረቅ የሚያንጸባርቅ እንደ በረድ የሆነ ነጭ ልብስ የሚለብስ ሲሆን እንደዚህ በምድር በመዘባበት ቀይ ሐርና ነጭ ሐር አለበሱት። ለኪሩቤል ልብስ ረቅ ልብስ ለሱራፌል ግርማ ያለው የመብ የሚያለብሳቸው እሱን በእሳት በተጋረደ ዙፋን ላይ የሚቀመጥ
እሱን በመዘባበቻ መቀመጫ ላይ አስቀምጡት። ከዚህ ከዙፋኑ ውስጥ እንደ እሳት ግለት ብልጭታ፣ መብረቅም ነጎድጓድም ይወጣል። ከዚህም ከዙፋኑ ስር የነፋስ ባህር፣ የብርሃን ባህር ይመነጫል። ከዘንባባ እሾህ ጋር የተታቱት የመርፌ አምሳል የተሰሩ አምሳለ እሾሆች ያሉበት የመገዳደሪያ አክሊል አቀዳጁት። እሊህም እሾሆች እስከ ራሱ አጥንት ድረስ ገቡ። የሕይወት መገኛ እሱን የእሾህ አክሊል አቀዳጁት። ዓለሙን ሁሉ የሚያድን እሱ የእሾህ አክሊል አቀዳጁት። መላእክትን የብርሃን ራስ ቁር የሚያቀዳጃቸውን የነገስታት ገዥ የሚሆን እሱን የእሾህ አክሊል አቀዳጁት። በእሾህ አክሊልም ከራሱ ክፍል የበሱት ያቆሰሉት ሺህ ናቸው። ከራሱም ቁስሎች እንደ ውሃ በዝቶ ፈሰሰ። ፊቱንም ደምን ለበሰ። ሰውነቱም ሁሉ በደም ተጠመቀ። የጽዮንም ልጆች እናቱ ያቀዳጀችውን አክሊል ተቀዳጅቶ አዩት። ተድላ ደስታ የሚያደርግበትና የሙሽርነቱ ቀን ነውና በቀኝ እጅ ዘንግ አስያዙት። ሲያሽሟጥጡ ከፊቱ እየወደቁ እጅ ነሱለት። የመላእክት ሰራዊት እየደነገጹ የሚሰግዱለትን የአይሁድ ንጉሥ ቸር ውለሃል አሉት። ስልጣናትና ሊቃናት እየፈሩ ለሚሰግዱለት እሱን በትዕቢት እጅ ነሱት። 5 የሚሆኑ መዘባበቻዎችን ከጨረሱ በኋላ በምራቁ ሁለተኛ አይኖችን በሚፈጥር ፊት ምራቃቸውን ተፉበት። ዳግመኛም ፊቱን በጥፊ መቱት። ኪሩቤል ፊቱን ከማየት የተነሳ የእሳት አክናፍ የሚሰወሩት ያልበደላቸውን እሱን አይሁድ ፊቱን ጸፉት። ፊቱ እንደ መንፈስ ቅዱስ እና እንደ አባቱ ሲሆን በስጋው ፊቱን ጸፉት። ከፊቱ ግርማ የተነሳ ፍጥረቱ ሁሉ የሚርዱለት የሚንቀጠቀጡለት የፈጣሪያቸውን ፊቱን ጸፉት። መጀመሪያ በመመታቱና የእሾህ አክሊል በመቀዳጀቱ ራሱ የቆሰለ ከመሆኑ በላይ የያዘውን በትር ከእጁ ተቀብለው ራሱን መቱት። ነገር ግን የእሾህ አክሊልን በመቀዳጀቱ በምድራችን ላይ የበቀሉትን አሜኬላና እሾህ እርግማንን አጠፋልን። ራሱንም በዘንግ በመመታቱ የታላቁን እባብ 7ቱን ራሶች 10 ቀንዶቹን አጠፋልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ክፍል 2 ይቀጥላል። እስከዛን ቻናሉን ሰብስክራይብ እንዲሁም የደውል ምልክቷን በመጫን ቤተሰብ ይሁኑ።